አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 1 ሰሙነ ሕማማት ጸሎተ ሐሙስ 53ኛው ቀን በቤተ ክርስቲያናችን ከስቅለትና ከትንሳኤ በፊት ያለው ሐሙስ የተለያዩ ስያሜዎች አሏት። እጽበተ እግር ይህ ስያሜ የተሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት የደቀ መዛሙርቱን እግር በማጠቡ ምክንያት ነው። ይህ የሚያሳየው የዓለምን ኃጢአት ለማጠብ የመጣ መሆኑ ነው። ይህን ለማስታወስ ዛሬ ካህናት በተለያየ ሊቃነ ጳጳሳት በመካከላችን ተገኝተው የኛና የሕዝቡን ኃጢአት እጠብ ስሉ በቤተ ክርስቲያናችን የተገኙት ምእመናንን እግር በወይንና በወይራ ቅጠል ሲያጥቡ ያረፍዳሉ። ዮሐንስ ወንጌል 13 ከቁጥር 4 እስከ 15። ጸሎተ ሐሙስ የዓለም መድኃኒት ኢየሱስ ክርስቶስ የሚደክም ስጋ የተዋህደ አምላክ ፍጹም ሰው መሆኑን ለመግለጽና ለአርያነት ጠላቶቹ መጥተው እስኪይዙት ድረስ በጌተሰማኒ ሲጸልይ በመቆየቱ ነው ጸሎተ ሐሙስ ተብሏል። ዮሐንስ ወንጌል 17 ከቁጥር 1። የምስጢር ቀን ይባላል። ከሰባቱ ምስጢራት ቤተ ክርስቲያን አንዱ በዚህ ዕለት ተመስርቷል። ይኸውም ይህ ስለእናንተ በመስቀል ላይ የሚቆርሰው ስጋዬ ነው እንኳችሁ ብለው ጽዋውን አንስቶ አመስግኖ ይህ ስለእናንተ ነገ በመስቀል ላይ የሚፈስ ደሜ ነው ከእርሱ ጠጡ በማለት እኛ ከእርሱ ጋር አንድ የምንሆንበት መንገድ ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ዕለት በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ቅዳሴ ይቀደሳል። የሚቀድሰውን በለሆሳስ ወይም በዝግታ ሲሆን እንደ ደውል ወይም ቃጭል በመሆን የሚያገለግለው ጽናጽል ነው። ይኸውም አይሁድ ጌታችን ለመያዝ ሲመጡ ድምጻቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸው ለማሰብ ነው። በቅዳሴውም ኑዛዜ አይደረግም። ሥርዓተ ቁርባንም ግን ይፈጽምበታል። ይኸውም ጌታችን የተሰጠው ዘላለማዊ ቃል ኪዳን ለማሰብ ነው። በዚህ ዕለት ክርስቲያን የሆኑ ሁሉ በንስሐ ታጥቦ ተዘጋጅቶ ቅዱስ ሥጋው ክቡር ደሙ መቀበል ይኖርበታል። የሐዲስ ኪዳን ሐሙስ ምክንያቱም መስዋዕት ኦሪት ማለትም በእንስሳ ደም የሚቀርበው መስዋዕት ማፍቃቱ ገልጦ ለድህነት ዓለም ራሱ የተወደደው መስዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። ሉቃስ 22 ከቁጥር 18 እስከ 20 ይህ ጽዋ ስለእናንተ የሚፈስ ደሜ የሚሆን የአዲስ ኪዳን ነው ከእርሱ ጠጡ በማለት ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም እና ለልጆቹ ሁሉ ለዘላለም ቃል ኪዳን በራሱ ደም የፈጸመበት ዕለት መሆኑን በማሰብ የቃል ኪዳን ፍጻሜዎች ጠባቂዎች መሆኑን እንደሚገባን እንማራለን። የነጻነት ሐሙስ ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የሰው ልጅ ያጣውን ክብር ማግኘቱ የተረጋገጠበት ቀን ስለሆነ ነው። ራሱን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላቸውም፣ ባሪያ ጌታው የሚያደርገው አያውቅምና ወዳጆቼ ብያቸዋለሁ። ዮሐንስ ወንጌል 15 ከቁጥር 15። ከባርነት ነጻ የወጣንበት ቀን መሆኑን መጽሐፍ ቅዱስ በግልጽ ያስረዳል።
ስለዚህ እያንዳንዱ ክርስቲያን ከኃጢአት ባርነት መራቅ ከእግዚአብሔር ጋር ህይወቱ በቅድስና መምራት ይኖርበታል። እርሱም ጠላቶቹ ስንሆን ወዳጆቹ አድርጎናል። ማቴዎስ 26 ከቁጥር 14 እስከ 19። አረንጓዴ ሐሙስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአትክልት ቦታ ስለጸለየ በዚሁም ስያሜ ተሰይሟል። ዝቅ ብሎ ትሕትና አክብሮትን ያስተማረ ጌታ ልባችንን ይሰብርልን። እንበለ ደዌ ወህመም እንበለ ጾም ወድካም አማከውሙ ዮም ያብጻን ሆሞ ለብርሃነ ትንሣኤ እግዚአብሔር በፍስሐ ሰላም አሜን አሜን። አይሶን አቤቱ ይቅር በለን።